ትክክል ጉድለቷን እንዳለ ሞልቶላት ነው እንጂ ከጆን ዳንኤል ጋር ሆና ትዝናና ነበር። ዱባይ አምጥቷታል ከአዶናይ በላይ ወይ መጣለች ከጆን ዳንኤል ጋር ኮንሰርቱ እንትኑ ላይ ዘፈኑ ላይ ዘፈን ሰርተዋል ምናምን። ግን ይሄኛው ምንድነው ጣቷን ይጠባላታል ላይቭ ላይ ጡቷን ዝቅ ሲል ጡቷን ያስተካክላል ያስተካክላል ይንከባከባታል አንገቷ ውስጥ ዋናው ደግሞ በዛ ላይ ስፖርተኛ ነው አሪፍ አድርጎ ያበጥራታል ዘኔክሰስ ፌክሰስ ጆንም ስፖርተኛ ነው እሱማ ግን ጆን ዳንኤልም ስፖርተኛ ነው እሺ እሱ ሳይሆን በቃ አዶናይ እንክብካቤው በጣም ኔክሰስ ፌክሰስ ነው እንዴ አንተ ኩይን እኮ ነው ያረጋት እኮ ኩይን እኮ ነው ያረጋት ሶላ ኮስታ ሴት ሞን ጀመረች ወንድ ነበር እንዴ ነበር የምትለው ስማ እናቴ ተሞት የሆነ ነገር እንዴ ማለት ጀመረ ስማ እንደ ሴቶች እንዴ ነበር ሚሉ የሆነ አባባ የበሬን እኮ ነው ያ ማለት የአዶናይ ተጽዕኖ ነው እንዴ ሴት ሆነች ማርያምን አማረባት ምን ከላት ቀሚሷ አለ ስማ ሰፊ ሱሪ ለብሳል ነበር እንዴ ምናቃት እና እንዴ ምንሽ ነው እኮ ነው አስፋልት ላይ ስማ ምንሽ ነው አታ ምን እኮ ነበር የምትለው አሁን እንግዲህ ይታየው ሼፒ ቀሚስ ነው የምትለብሰው ኖ ትላለች ኖ ስቶፕ ቤቢ እንዴ ነው የምትለው አሁን እንግዲህ ይታይ እንግዲህ ለወጣ ቆም ነገር ቀሚስ ምናምን መልበሷ ምናምን እንደዚህ ደስ ይላል በቃ በአጠቃላይ ወደ ሀገሯ ባህል ወደ ራሷ ወደ ማንነቷን የመለሳት እንጂ እኮ በፓንት ማውጣት እኮ መብቷ ነው ሴት ልጅ እኮ የሰለጠነው ዓለም ብለን የምናስበው ሀገር ላይ በፓንቷ ትወጣለች ነገር ግን ኖ ካም ቱ ዩር ካልቸር ኦፍ ዘ ሬስተን አላት ዘ ሬስተን ሲላት ኔክሰስ አለች አየር ላይ በቃ ቀሚሷን ትለብሳለች ፌክሰስ ታደርጋለች ባለው አየር እኮ ነው እንዴ ፈገግታዋ ለራሱ ተቀየረ ስማ ድሮ ምናምን ነበር የምትለው እኮ አሁን ትቆጥባለች ጥርሷን ለራሱ አይደለ ስማ አዶናይ ላይ ምን እንደጨመረችለት ታውቃለህ በጣም ግሎ እንዲያደርግ እንዲታይ አርጋዋለች ሻይን እንዲያደርግ እንለዋለን ብቻውን ቢሆን እንደዚህ አይወጣም ነበር አዶናይ ሌላ ቸከስ ይዞ አይወጣም እንዴ ለመውጣት ሌላ ቸከስ ደግሞ እንደ ጃኒ የምትወደድ የለችማ በሴቶች ያ ጃኒ በጣም ሐሳብህ ጥሩ ነው የምሬን ጃኒን ይወዷታል ሴቶች ትክክል ማትወደደው እኮ እንትና ናት እኮ 9000 ደግሞ ማናት ፊዮናን ነው የማይወዷት ሴቶች እኮ ፊዮናን ተዋት እንግዲህ እንትን የጠላ ይገርማል ጆን ስድብ ነው ያስተማራት ይላል አንዱ ስድብ ነው ያስተማራት ይላል ከስር ኮሜንት አዶናይ እኔ በጣም ወደለት ምድር ሰው ያከብራል ትዝና ነው ጋጫለው ዌብሳይት እኔ አሁን ባዶናይ በምን ጋጫለው መሰለክ አይድ አይደለም መብቱ ነው ግን ይሄ ሰው ማክበሩ ምናምን ለሴት ልጅ ያለው ፍቅሩ ምናምን አንደኛ ነው ሞቲቬሽን በሚያደርገው ነገር ማለት ነው ሰመዱ ግን በሃይማኖት ጉዳይ ላልከው ሊታሰር ሲል እዩ ጩፋ ጋር ሄዶ ነበር እሱ ምንድነው እሱ እዩ ጩፋ ጋር ሄዶ ሃይማኖቱ ሊቀይር እኮ አይደለም እዛች ጋር ሊቀይር አይደለም እና የሄደበት ሰዓት ግን ሰግጥና ሐሳብ ምናምን ብሎ ሊያማክረው ሄዶ ስግጥግጥ በልና ያለው አይደለ እንደዛ በጨነቀው ሰዓት የነሳ አባት ጋር ቢሄድ ቤተክርስቲያን ምናምን ቢሄድ ባይነኝ አላሳየም ሊሆን ይችላል የምር እኮ የነሳ አባት ጋር ሄዷል እዛች ጋር አንደኛ ዲቻ ቮይስ ላይ ኔክሰስ ፌክሰሶች ስላደረገ እዛች ጋር የዲቻ ቮይሶችን ከዛ በፊት ነው ይዞ ሄደው እኮ በዛ ሲቹዌሽን እሱ ሄዶ ይተዋወቃሉ እኮ ኔክሰስ ጭዌ ለማራመድ ነው እንጂ ሄደው እንዴ አዶናይ እኮ ባሸነፈ በነጋታው እኮ ገባ ቤተክርስቲያን አባቴ ገባ እኮ ቤተክርስቲያን ገባ እሱ ጋር ባለህ ቁርኝት እንዴት ነው የምትለየው ፕሊዝ እሺ በእውነቱ እግዚአብሔር ያክብርልኝ መጀመሪያ እድሉን ስለሰጣችሁ ለጥቆ ያው በጣም ቀላል ነው አንዱ ማለት ግራጁዌት ከማድረግ በፊት
እንደዚህ አይነት ነገር ግራጁዌቱን አመንን እኮ ዶክተር አመንን እኮ ግራጁዌቱን እንትኑ ላይ ገባ ሀሳቡ ላይ ወንዱ ፈረስ እንዴት ነው ሴቷን ሲንከባከባት ይረግጣታል ነው ወይስ ደግሞ ብሎ ጥርሱን ያሳያታል? የትኛው ምንድነው መሰለህ መጀመሪያ ስሜታዊ ሲሆን ያለውን ፓርት ልናገር። እሺ በጣም ስሜታዊ ሲሆን ጥርሱን ከንፈሩን ይከፍትና እንደዚህ ብሎ ይዞራታል። 3 ጊዜ ምናምን ይዞራታል እያሸተተ እሷን ተንከባካቢው ፈረስ ነው ይሄ። አዎ ከዛ ቂጧ አካባቢ ገለጥ አድርጎ ያሸተዋል ምናምን። እሱ ያው እንትን ሲመጣበት ነው። ግን ከጨረሰ በኋላ እንደ አሁን ልክ እንደምናደርገው እንደምናየው ጥሏት አይሄድ። ጉዳዩን ከጨረሰ በኋላ እየዞረ ቦታውን ፊቷ ላይ ይዳብሳታል። አዎ ይልሰዋል፣ ይዳብሳታል ከጀርባው ምናምን። አዎ ግን ይሄ ጥናቱ አላረጋገጠው። ዝም ብለን በእኛ አስተሳሰብ አንተ በተከታታይ በባዶ ነው የምታወራው። ይሁሉ አይደለም፣ በልምድ ነው አቶ ዮኤል፣ በልምድ ነው። እንዴት አንተ ከፈረስ ጋር ትውል ነበር እንዴ? 12 ፈረስ እኮ አለኝ ራሴ። የእንስሳ ዶክተር እኮ የእንስሳ ዶክተር ነው። በእንስሳ ዶክተር ተመረቀው። ተረዳው። ለመጀመሪያ ጊዜ ለእንስሳ ዶክተር ለመሆን 7 ዓመት የተማረ ዶክተር ነው። እንስሳ እንግዲህ እንስሳ ለማከም 3 ወር አይበቃም ዶክተር? ዮኤል አንድ ነገር ልንገርህ። ልጅ ነው ብዬ ነው የማስበው ዮኤል። ያው ልጅ ነው ብሎ ስለሚል ይኸውልህ ባይዘው ወይ ሰመዱ እግዚአብሔርን የእንስሳ አንድ እንስሳ ሲታመም ከባድ ነው ስሜቱን ለማወቅ። ሰው ይነግርሃል ወይ እዚህ ጋር ነው ወይ እዛ ጋር ነው ምናምን ያመመኝ ይልሃል። እንስሳ ያው ስለዚህ you have to find out ችግራቸውን ታብታብ አድርጎ ችግራቸውን ማወቅ አታስወጣን። ስለ እንስሳ አይደለም የምናወራው አጀንዳችን ዶክተር ፍሩት። እሺ አሁን ዶክተር አጀንዳችን ዶክተር ዳንኤል ምን ማድረግ አለበት ብለህ ታስባለህ? የህዝቡ ፍቅር ለመግባት ግን እሺ ከጆን ዳንኤል በፊት ዮኤል አንተ ስንት ኖዌን አስለቅሰሃል? መጀመሪያ ጆን ዳንኤል ጋር ከመሄዳችን በፊት የኔ አልተቀረጸማ ሪከርድ የለም ይሁና። አሁን እኔ እርግጠኛ ነኝ ዮኤል ሴት ልጅ እኔ እንጃ ኢንከሬጅ ያደርጋል ብዬ አላስብም። በእውነት እንዲሁ ከምን ንግግሩ ለምን ቋኖ የሚያደርገው ንግግር ኃይለኛ ነው፣ ይከብደኛል። ለኔ እንትን አይጨነቅም ለአይምሮ አይደል? አይጨነቅም አስልታ አይደለም ለሌለው እኮ አይምሮ የለውም ማለት ይችላል። ግን የእውነት እናውራ ከተባለ እውነታችሁን ነው። ጆን ዳንኤል ሴት ልጅ ትሪትመንት ማድረግ አይችልም። አሁን እኔም በግሌ ደስ የሚለኝ አዶናይ እግዚአብሔር he know the way treating በቃ። ግን ያው እሱ አዶናይ ውጭ ሀገርም ስለኖረ ይሆናል ገብቷል። ግን እንትና ልምድ ያለው አይመስለኝም። ኢትዮጵያ ኖረ ሰው እንክብካቤ አይችልም ነው የምትለው? ኖ እንደዛ አይችልም ማለት ሳይሆን እኔ ኤክሶች አካውንታቸውን ስለማላቅ ነው እንጂ ባመጣቸው ምን አይነት ፍቅር እንደሰጠዋቸው አይረስቱም። እስካሁን ድረስ ሲንግል ናቸው። እኔን አይተው ሌላው እንደመቅረብ ከብዷቸው ማለት ነው። ካዶናይ አንተ እንክብካቤ ሴት ላይ እንክብካቤ ዩኤል ካዶናይ ይበልጣል ነው በታሰበ። ኧረ እኔ በጣም ነው የምንከባከበው። ማርያምን በል ማርያምን። እና እንዴት ነው ግራጅህንም በጣም ትንከባከበዋለህ? ሰመዱ ዶክተር ይሰማል። ሴት መንከባከብ ይችላል የሚል እምነት አለ። በቪዲዮ ሚዲያ ላይ ስላልወጣ እንጂ ለገጸ ባህሪው ስታየው ለሴት ይስማማል የሚል እምነት አለ። ግደለኝ ዩኤል ከተንከባከበ ግደለኝ። እናቴ ትሙት። እኔ ለምን መሰለህ እኔ አይሶሂም ነው ጠንበርኩሷን እያወጣ ነው እዚህ እንኳን እሱ ጋር የሚገቡት ገዝተህ እሺ ተናገሪ ወደ ገደለው ምናምን ብሎ ነው የሚያስወርደው። ሰመዱ ባይሆን ያራዳልሽ ነው ጌታ። ሰመዱ በጣም ትሪት ምናምን አንደኛ ይመስለኛል። ወይ ብዬ እንዳለ ሰመዱ ስማ ረስቶት ፎቶ እኔ አብዲ ስላላወቅኩ ነው። ሰመዱ ረስቶት ፎቶ አለጥፎ ነው የሚገባው። አይ ነው ሴት ልጅ እንክብካቤ ረጅም ጊዜ አይቆይም ከሴት ጋር ገምጦ ወጥ ነው መሰለኝ የሚፈልገው ገምጦ ወጥ እንጂ ሴት ልጅ ጋር ረጅም ጊዜ መቆየት አይደለም። ኖ የሚሆነውን ስላላገኝ እንዳይሆነ እኔ አሁን ትንሽ ወጣ ያለ ጸባይ ነው ያለኝ በሪሌሽንሺፕ ውስጥ ትንሽ ታጋሽ ሴት ነው ከኔ ጋር ልትቆይ የምትችለው ገባ። ትንሽ ግልፍተኛ ነኝ ኃይለኝነት አለብኝ እንጂ ላይክ ሴት ልጅ ያገኘችኝ ቀንና የዛሬ 10 ዓመትም ተመሳሳይ ፍቅር ነው የምሰጣት። ተረተኝ
እውነት ነው የሚለወጥ የሚቀየር። እሺ በጣም የፍቅር ሰው ከሆንክ ሰመዱ አንተ ስንት ፍቅረኛ ይዛል እስከዛሬ? እኔ ፍቅረኛ ይዤ አላውቅም። ጓደኛ ነው የሚይዘው። ድድንድን በቃ የፍቅር ሰው አይደለም ማለት ነው። እኔ ቢያንስ 3 ምናምን 4 ፍቅር ይዞኛል። አየህ ምን እግዚአብሔር ኦፍ ኮርስ ይዞሃለው አሲዛሃል። እኔ ይዞኛል። እኔ ያዘ የነሱ ያዛቸውንማ በምን አውቃለሁ? መንግስት ካልቆጠረልኝ እኔ አንዴ ብቻ ነው ፍቅር ያዘኝ። እናቴ ትሙት አንዴ ግን አሁን የፍቅር አካሄዱ ተቀይሯል። አሁን እንደንትን እንዳይመስልህ ሴት ልጅ የእውነቴን ነው የምልህ ትሪት ብቻ ማድረግ አይደለም የሚጠበቅብህ። በእውነት ጉዳዩ ላይም ዝቅ ማለት አለብህ። ይቅርታ እንግዲህ ለቃላቶቼ ማለት ነው። ችግር የለም። አሁን እንትና አዶናይ በጣም ዝቅታን አስለምዷታል ይመስለኛል። እቺ ልጅ ለምን መሰለኝ የሀገጭም ስፖርት ስለሚሰራ እንዲሰራ ብሎ ነበር። አየሁ ያ ደግሞ ጠቃሚ ነው። ተረዳኝ ዶክተሪ። ግን ይከብዳል ስፖርት እንዴ ከባድ ነው። ኖ አንዴ እሱማ ወሳኝ ነገር ነው። አሁን እህቶቻችን እኮ በቃ የመጀመሪያውን ዙር ጊታር ካልመታ ግጦሽ ማለታችሁ ነው። ግጦሽ ጠራው እንግዲህ እኛ ስሙ ጠራው ነው። ኤቢዲ ኦልድ ኔም ነው። አየህ የድሮ ሰው ነህ። ምን ለዚህ ነው ኤቢዲ አሁን እኮ ተቀየረ። ኔክሰስ ፊክሰስ አልነው። ያጋጭ ስፖርት እውነት ነው። ያጋጭ ስፖርት አዶናይ ይወዳል። ከበፊትም ይሄን እንደዚህ ያጋጩና እሱ ስለዚህ ስራው ባይ ዘ ዌይ ካናዳ የታወቀው በዛ ነበር። ስማ ኤቢዲ እኔ ቤተሰቦቼን ብሎክ አላደረኩም፣ ፎሎወሮቼ ናቸው። ብልግና ነገር እዚህ ቤት አይወራም። የምሬን ነው። አይወራም ኖ አይ ሸፋፍነህ ነው እኮ ነው። አይ ይሰሙኛል። እኔ ፋሚሊ ስለሚሰማኝ በጨዋ መልኩ እንጫወት። እሺ ምንም ችግር የለውም። ኤኒዌይ እኔ አንድ ነገር ልንገራችሁ። እኔ እግዚአብሔር ያው ሴት ልጅ ትሪት ያወራለ እንደ ቆይስ ካፈን እንደሱ እያረካውን ቤተሰቦችም ያው ምን ይለዋል? ምን አልኩኝ? ስፖርት አሳየን እኮ በተግባር አሳየን እንዴት እንደምትወርድ። ባገጭ ነው እንደሚወረደው የሚወርድ ይወረድብህ። ኧረ ተው። አሁን እኔ ቤት የጸሎት ቤት አሁን ወደ ዶክተር ፍሩትን አስገብተህ ነው ባይዘው አጀንዳ የተቀየረው። አስወጣው ይሩጣ ታይ ምን ይመስላል? የእንስሳ ሄደህ ከእንስሳ ጋር ትጃጃላለህ። እኛ ምን አገባን አባቴ? እኛ ብዙ ሀሳብ ያለን ብዙ አጀንዳ ይዘን መጣን። ጭራሽ በፈረስ ነው እንዲተመረቀው እና በፈረስ እኮ ነው 7 ዓመት ተመርዘው ይታይ እንግዲህ 7 ዓመት ተመርዘ ይላል። ለፈረስ 3 ወር 12 ፈረሶች አሉ ይበዙሩ ያለ እኮ ነው አባቴ። ገስት ላይ እነማሙሽን ቆጥሮ እኮ ነው 12 ፈረስ። አራተው አስበዋል። 12 ፈረስ ማስታመም ማለት እኮ ከባድ ነው። ጽናቱን ይስተካከል በጣም ገስት ቢቀመጥበትም ቤት ነው ፈረስ ያረጋቸው። ስማ ባለጌ ስማ ዘሬስተን ቴክሰን ይላሉ ፈረንጆች። ምን ማለት ነው? ሴት ልጅን ካልተንከባከብካት ልቧ ወደ ሌላ ስማ አሁን ከአዶናይ ብዙ ነገር ተምሬያለሁ። ከዚህ በኋላ ምን ተማርካት ሴት ስማ ከዚህ በኋላ ገልፍሬ እንደማረጋት ሴት በቃ ሁሉም ቦታ ላይ ከጎኔ እንድትሆን ገባ ይያዝ። በማንኛውም ሲቹዌሽን እቤት ውስጥ ቁጭ እንድትል አላደርጋትም። እስቲ ሁላችሁም በሉ እስቲ ኮሜንት ላይ እኔን አግባኝ በሉ እስቲ እስቲ ከላይ ልብ ቅርጿን ንኩና ጆይን በሉ። ጀለሱን ሁላችሁ